አማራው፣ ትግሬው፣ ኤርትራውና ሱዳኑ ተደራጅቶ ተነስቶብናል። እንደ አንድ ሀገር ልጆች ካልተደራጀን ያጠፉናል። ሳንጠፋ በፊት በጋራ እንደሆነን መመከት አለብን። ይህን የሚሉት ሀብታሙ አያሌው የፍላሚንጎ መንግስት እያለ የሚገልጻቸው የቦሌ ኦሎምፒያው መንግስት አቶ ሽመልስ አብዲሳ ናቸው። አቶ ሽመልስ አብዲሳ አሶሳ ከትመው የአጋርነት ተማጽኖ ሲያሰሙ ከርመዋል። ግራ አጋብተን አታለልናቸው፣ ሰብረን በሰበሩን ቦታ ላይ እነሱ ጣልናቸው በሚለው ንግግራቸው የሚታወቁት እኒህ ሰው ዛሬ ካልተባበርን ያጠፉናል እያሉ ናቸው። ስልጣንን ቁማር፣ መከበርን መፈራት፣ ዝምታን መቀበል አድርገው የሚወስዱት አቶ ሽመልስ በመጨረሻም የተወራረዱትን ቁማር ተበልተዋል። ካልተባበርን እንወድቃለን በሚል ተጨማሪ ተረካዥ እየፈለጉ ናቸው። ዩናይትድ አረብ ኤምሬትን ድሮኗንና ዶላሯን በገዛ ሀገርና ወገናቸው ላይ ረክዘው የተበሉ የሚመስሉት ፕሬዝደንቱ ፊታቸውን ወደ አሶሳና ነቀምት አዙረው ተጨማሪ ተረካዥ እየፈለጉ ናቸው። በዚያ እንዲህ እየሆነ ነው። በዚህ ደግሞ ዘመነ ካሴ ከቤኒሻንጉል ጉሙዝ ታጣቂዎች ጋር የጋራ ግንባር ፈጥረው የመሳሪያ የገንዘብና የትጥቅ ዝውውሮችን በነጻነት እየፈጸሙ ስለመሆናቸው እየተነገረ ነው። ቤኒሻንጉል ጉሙዝ ክልል ብልጽግናና ፋኖ በሚጫወቱት ፖለቲካዊ ቁማር ውስጥ ሁለቱም ወገን የተረከዘ ማስያዣ ይመስላል። በዚያ አቶ ሽመልስ አብዲሳ ቤተ መንግስታቸውን ገንብተው ትናንት አስመርቀዋል። በዚያም አቶ ዘመነ ካሴ የሚንቀሳቀሱ ታጣቂዎችን አግኝተው አነጋግረው እስረኛ አስፈትተዋል። መንታገዥነት በኦሮሚያም በአማራም በትግራይም ብቻ ሳይሆን በቤኒሻንጉልም ነብሯል። አቶ ሽመልስ አብዲሳ የ300 ሚሊዮን ብር ቤተ መንግስት የገነቡበት ክልል አቶ ዘመነ ካሴ የበርካታ ቢሊዮን ብር የጦር መሳሪያዎች የሚያስገቡበት እንደሆነ እየተነገረ ስለመሆኑ እያነሳን ቆይታ እናደርጋለን። ክቡራን ሆይ አሶሳ የኦህዴድም የፋኖ ኃይሎች መሻኮቻ የሆነችው በውስጧ ምን ቢኖራት ነው? በጋራ ቆመን በጋራ ሰርተን በጋራ ተቀይረን በጋራ ሀገራችንን ወደ ላቀ ደረጃ የምናሸጋግርበት ትልቅ መሰረት የሚሆን ነው። በገዢዎች ፖሊሲ ለጦርነትና ለሞት ተዳርገው ለነገ ልጅን ከጥይትና ከድሮን የተሸሽገው ይሆን ብለው ሲጨነቁ የሚታየውን የንጹሃን እሮሮ የሚዘግቡት ዓለም አቀፍ ሚዲያዎች ብቻ ናቸው። በአሶሳ ከተማ የ300 ሚሊዮን ብር ቤተ መንግስት አስገንብተው በዙሪያው ግን በጦርነት የሚቃጠሉ ቤቶችንና የሚረግፉ ዜጎችን እያዩ ጠላቶቻችንን በጋራ እንመክት የሚሉ ገዢዎች ራብተኞች ዳቦ ካጡ ለምን ኬክ አይበሉም ያሉትን ፈረንሳያዊት ማሪ አንቶኒየትን የሚያስንቁ ናቸው። አቶ ሽመልስ አብዲሳ ይህንን ንግግር በአሶሳ ከተማ መሬት ረግጠው ሲናገሩ የክልሉን ነዋሪ ለጦርነትና ለስደት አሳልፈው የሰጡ በመተከልና በኩምሩክ የሰው ህይወት እንዲረግፍ ያደረጉ አይመስሉም። ከሺህ የሹመኛ አጋርነት ተማጽኖ ጀርባ ግን ብዙ ጥፋቶችና ክፋቶች ሲፈጸሙ ከርመዋል፣ እየተፈጸሙም ናቸው። ሰዎች መንገድ ላይ በጥይት ሲቆሉ እንደ ግልገል በለስ ባሉ ከተሞች አቅራቢያ በህዝብ መመላለሻ መኪኖች ላይ በሚፈጸም ጥቃት ንጹሃን ሲረግፉ ለምን ትገድላላችሁ ብለው ከመጠየቅ ይልቅ ካልተደራጀን ያጠፉናል በሚል ጦርነት ቀስቃሽ ንግግር ሲሸርቡ ከርመዋል። በቤኒሻንጉል ምድር የሚታየው የጦርነት እሳት አርሶ አደሩን ከቀዬው አፈናቅሎ ለስደትና ለድህነት ታርጎታል። ጦርነት እንጂ ሰላምን የማይመርጡት ገዢዎቹ የዩናይትድ አረብ ኤምሬቶችን ድሮንና ዶላር በገዛ ወገናቸው ላይ ረክዘው የተበሉ የሚመስሉ ቁማርተኞች ናቸው። እንደ መንግስት ነኝ ብሎ ዜጎችን ከጥቃት ከመከላከል ይልቅ ክልሉን የሱዳን አማጺዎች RSF የሚሰለጥኑበት የአረብ ኤምሬት የውክልና ጦርነት መሳሪያዎች የሚራገፉበት መጋዘን አድርገውታል። አቶ ሽመልስ ፊታቸውን ወደ አሶሳና ነቀምት አዙረው ተጨማሪ ተረካዥ የሚፈልጉት የተወራረዱበት የፖለቲካ ቁማር ስለተበላባቸው እንደሆነ እየተነገረላቸው ነው። ታሪክ በተደጋጋሚ እንደሚያስተምረው አንድ እውነት አለ። እርሱም በገዢዎች ቃላትና በሕዝብ የኑሮ እውነታ መካከል ያለው ገደል ሲሰፋ የታሪክ አቅጣጫ ወደ አዲስ ምዕራፍ መዞሩን ነው። ከብዙ መቶ ዓመታት በፊት በፈረንሳይ ምድር ሕዝቡ ዳቦ አጣን ብሎ ሲጮህ ዳቦ ካጡ ለምን ኬክ አይበሉም ያሉትን የንግስት ማሪ አንቶኔት ቃላት የዚያን ዘመን የባለስልጣናትና የሕዝብን መራራቅ ገላጭ ነበር። ዛሬም በኢትዮጵያ ምድር በተለይም በቤኒሻንጉል ጉሙዝ ክልል ተመሳሳይ የታሪክ ፓራዶክስ ወይም ተቃርኖ እየታየ መሆኑን ብዙዎች ይናገራሉ። በዚህ ሳምንት የአሶሳ ከተማ ሰማይ በሁለት አይነት ጭሶች ተከቧል። አንደኛው በ300 ሚሊዮን ብር ወጪ የተገነባውን የርዕሰ መስተዳድር ቢሮ ለማስመረቅ የመጣው የደስታና የክብር ጭስ ሲሆን፣ ሁለተኛው ደግሞ በመተከልና በኩምሩክ አቅራቢያ ከሚቃጠሉ ዜጎች መኖሪያ ቤቶች የሚወጣው የሐዘን ጭስ ነው። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም በአሶሳ ተገኝተው ጠላቶቻችንን በጋራ እንመክት የሚል የትብብር ጥሪ ሲያቀርቡ፣ ነዋሪው ግን ጠላታችን ማን ነው የሚል ጥያቄ እንዲያነሳ የሚያስገድዱ ብዙ ክስተቶች አሉት። በአሶሳው ምርቃት ላይ አቶ ሽመልስ አብዲሳ ጠላቶቻችንን በጋራ እንመክት የሚል የትብብር ጥሪ ሲያቀርቡ፣ ንግግሩ በአዳራሽ ውስጥ ከነበረው ጭብጨባ በስተጀርባ በነዋሪው ዘንድ ትልቅ ጥያቄ ምልክት ጥሎ አልፏል። የቤኒሻንጉል ጉሙዝ ክልል ነዋሪ ጠላታችን ማን ነው ብሎ ሲጠይቅ ጥያቄው የመነጨው ካለፈው የታሪክ መዝገብና አቶ ሽመልስ አሁን ቀደም ካደረጓቸው አወዛጋቢ ንግግሮችና
ከሚወስዷቸው ጨካኝ መንግስታዊ እርምጃዎቻቸው ነው። ታሪክ በቃላት ይገነባል፣ በቃላትም ይፈርሳል። አቶ ሽመልስ አብዲሳ ወደ ስልጣን ከመጡ ጀምሮ የሚታወቁባቸው አጉራ ዘለል የሚባሉ ንግግሮች ዛሬ በአሶሳ ለሚያቀርቡት የሰላምና የአብሮነት ጥሪ ትልቅ እንቅፋት የሆነባቸው ይመስላል። ለዚህም እንደ ዋነኛ ማስረጃ የሚጠቀሰው በ2012 ዓ.ም በኢሬቻ በዓል ወቅት ያደረጉት ዝነኛው ንግግራቸው ነው። በዚያን ወቅት አቶ ሽመልስ የነፍጠኛውን ስርዓት ሰብረነዋል፣ የሰበርነውም ሰብረን ዛሬ እዚህ ደርሰናል ሲሉ የተናገሩት ንግግር በብዙ ኢትዮጵያውያን ዘንድ እንደ አንድነት ጥሪ ሳይሆን እንደ መከፋፈልና እንደ የበላይነት ፉከራ ተቆጥሮባቸው ነበር። በቤንሻንጉል ጉሙዝ እንደሚኖረው እንደ አማራ፣ አገውና ሌሎች ብሔረሰቦች ዘንድ እንዲህ ያሉ ንግግሮች ጠላት የሚለው ቃል ትርጉም እንዲያጣ አድርገውታል። ባለስልጣኑ ጠላትን በጋራ እንመክት ሲሉ ነዋሪው የሚያስታውሰው ያንን ሰብረነዋል የሚለውን ንግግራቸውን ነው። እኛን የሰበረ ኃይል ዛሬ ስለ የትኛው ጠላት ነው የሚያወራው የሚለው ጥያቄ የብዙዎቹ ሮሮ ሆኗል። ሌላው በተጨባጭ ማስረጃነት የሚጠቀሰው የአቶ ሽመልስ አብዲሳ ንግግር በአንድ ወቅት ስለ ኦሮሞማ ስትራቴጂ ሲናገሩ የተደመጡበት ንግግራቸው ነው። አዲስ አበባን የኦሮሞ የማድረግና ታሪክን የመቀየር ፍላጎት ያንጸባረቁባቸው ንግግሮቻቸው በቤንሻንጉል የሚኖረው ነዋሪ የኛ ክልል የወደፊት ዕጣ ፈንታ ምንድነው ብሎ እንዲሰጋ አድርገውታል። በክልሉ የሚታየው የመፈናቀልና የቤት መቃጠል ሁኔታ ከዚህ ንግግሮች ጋር ተዳምረው ነዋሪው በመንግስት ላይ ያለውን እምነት እንዲሸረሸር አድርጎታል። የአሶሳው ነዋሪ ጠላታችን ማን ነው የሚለውን ጥያቄ ሲያነሳ በእጁ ያለውን ማስረጃ እየተመለከተም ጭምር ነው። በመተከል ዞን አማራውና አገው ሲፈናቀል፣ ሺዎች ሲገደሉና በሺዎች የሚቆጠሩ ቤቶች ሲቃጠሉ መንግስት ጥቃቱን ከማስቆም ይልቅ በጋራ እንመክት የሚል የትጥቅ ጥሪ ማቅረቡ ለነዋሪው ግራ የሚያጋባ ነው። መንግስት የህዝብን ደህንነት ማስጠበቅ ካልቻለ ጠላት የሚባለው ራሱ የመንግስት ድክመት አይደለም ወይ የሚለው ጥያቄም በየሰፈሩ ይነሳል። አቶ ሽመልስ አብዲሳ ዛሬ በአሶሳ የ300 ሚሊዮን ብር ቢሮ ሲያስመርቁ ባለፈው ጊዜ የተረኝነት ስሜት ቢያንጸባርቁ ንግግሮቻቸው ያስከፏቸውን ዜጎች ማስታረቅ አልቻሉም። በአንድ በኩል እኛ ከብረናል፣ ስርዓቱን ሰብረናል የሚሉ ፉከራ፣ በሌላ በኩል ደግሞ ኑ ተባብረን ጠላትን እንምታ የሚል ጥሪ። ይህ ተቃርኖ ወይም ፓራዶክስ ነው ዛሬ ቤንሻንጉልን በጥርጣሬ ደመና ውስጥ ሲከተታት። ፍልስፍናዊ ጥያቄ የሚነሳውም እዚሁ ጋር ነው። አንድ መሪ ጠላት መጣብ ብሎ ህዝብን ለመቀስቀስ መጀመሪያ ያ ህዝብ መሪውን እንደ ወዳጅና እንደ ጠባቂ ሊያየው አይገባምን? ይሁን እንጂ አቶ ሽመልስ ካሁን ቀደም በየአደባባዩ የተናገሯቸውን ንግግሮች የተወሰኑ የህብረተሰብ ክፍሎች የድሮ ስርዓት ናፋቂ ወይም ጠላት አድርገው እየፈረጁ ነበሩ። ዛሬ ደግሞ ያንን ህዝብ ጠላትን በጋራ እንመክት ሲሉት ህዝቡ መጀመሪያ እኛን ጠላት ማድረጋችሁን አቁሙ የሚል ምላሽ እየሰጠ ይገኛል። በመተከል ማንዱራና አሽንክት የታየውን የንጹሃን እልቂትና የሀብት ንብረት ውድመትና የመኖሪያ ቤት መቃጠል አቶ ሽመልስ በአሶሳ ከሚያሳዩት የምርቃት ፈገግታ ጋር የሚጣጣም አይደለም። ባለስልጣኑ ግንኙነታችንን እናድሳለን ሲሉም ይህ ግንኙነት በቃላት ሳይሆን በተግባርና ባለፉት ስህተቶች ላይ ይቅርታ በመጠየቅ መጀመር ነበረበት። የቤንሻንጉል ነዋሪዎች እንደሚሉት እውነተኛው ጠላትነት የሚመጣው ህዝብን በብሔር ከሚከፍሉና ሰብረነዋል ከሚሉ አጉራ ዘለል ንግግሮች ውስጥ ነው። የሽመልስ አብዲሳ የቃላት አሻራ በቤንሻንጉል ምድር ላይ ጥልቅ ጠባሳ ጥሏል። አንድ 300 ሚሊዮን ብር የፈሰሰበትን ህንጻ ያንን ጠባሳ ሊክሰው የሚችል አይመስልም። ህዝቡ ጠላታችን ማን ነው ብሎ መጠየቁን የሚቀጥለው በመሪዎቹ ዘንድ የዛሬውን የአብሮነት ቃል ከትናንቱ የመሰባበር ፉከራ ጋር ማስታረቅ ስላልቻለ ነው። በአንድ በኩል የሚታየው ህንጻዎች ምርቃትና በሌላ በኩል የሚሰማው የጥይቶች ድምጽ በዜጎች ህይወት ላይ የሚያሳድረውን ስነ ልቦናዊና ማህበራዊ ጫና ማስታወስም ለዚህ ድምዳሜ በቂ ማሳያ ነው። አሶሳ ከተማ የክልሉ መናገሻ ከተማ ናት። በዚያ ከተማ በ300 ሚሊዮን ብር ወጪ የተገነባ አዲስ ቢሮ ተመርቋል። አቶ ሽመልስ አብዲሳ ይህንን ቢሮ ሲመርቁ ስለ ክልሎች ግንኙነትና ስለ አብሮነት በሰፊው ተናግረዋል። ይሁን እንጂ ግንኙነት የሚለው ቃል ለአንድ የአሶሳ ነዋሪ የሚሰጠው ትርጉም በታሪክ መጽሐፍት ካለው እየተለየ ነው። አንድን ክልል ከሀገሪቷ ዋና ማዕከል አዲስ አበባ ጋር የሚያገናኘውን የየብስ መንገድ ለዓመታት በጸጥታ ችግር ምክንያት ተዘግቷል። አንድ ተራ ነጋዴ፣ ተማሪ ወይም ታካሚ ወደ አዲስ አበባ ለመጓዝ የግድ በወድ ዋጋ የአውሮፕላን ትኬት ለመቁረጥ ይገደዳል። ይህ በኢኮኖሚ የታነቀ ህዝብ ባለበት ሁኔታ 300 ሚሊዮን ብር ለቢሮ ግንባታ መዋል በቅድሚያ ሊሰሩ የሚገባቸውን ፕራዮሪቲዎች ተግባራት ላይ ጥያቄ ያስነሳል። የልማት ፍልስፍና የህዝብን መሰረታዊ ችግር መፍታት እስከሆነ ድረስ ከአውሮፕላን በረራ በስተቀር አማራጭ ያጣው ህዝብ ስለ 300 ሚሊዮን ብር ህንጻ ምርቃት ሲሰማ የሚሰማው ስሜት ምን ሊሆን ይችላል የሚለው ጥያቄ የዘገባችን ዋነኛ ትኩረት ነው። ልክ በአዲስ አበባ የሚታየው የኮሪደር ልማት የውጭ ገጽታ እንደሚያሳምረው እንዲያ ሁሉ በቤንሻንጉልም የውጭ ገጽታው እያማረ ቢሆንም የውስጥ ግንኙነቱና የዜጎች የመንቀሳቀስ ነጻነት ግን በሰንሰለት የታሰረ ይመስላል። የክልሉ ባለስልጣናት በአሶሳ የትብብር ጥሪ ሲያደርጉ በመተከል ዞን ማንዲራ ወረዳ አሸንክት በተባለ ስፍራ ግን ሌላ ታሪክ እየተጻፈ ነበር። የመንግስት የጸጥታ ኃይሎች መከላከያን፣ ፖሊስንና ሚኒሻን በማሰማራት በከፈቱት ዘመቻ በሳምንቱ መጨረሻ ከፍተኛ ሰብአዊ ጉዳት መድረሱን የአካባቢው ነዋሪዎች ይናገራሉ። በዚህ ወታደራዊ እርምጃ ምክንያት በርካታ መኖሪያ ቤቶች ተቃጥለዋል። አርሶ አደሮችም ተገድለዋል።
ህፃናትም የጉዳቱ ሰለባ ከመሆን አልተረፉም። እዚህ ጋር ነው የታሪክ አወቃቀሩ እንዲጋጭ የሚደረገው። ጠላትን እንመክት የሚለው ጥሪና ንጹሃንን መጠበቅ የሚለው የመንግስት ኃላፊነት እንዴት ይጣጣማሉ? በግልገል በለስ አቅራቢያ በህዝብ መመላለሻ ተሽከርካሪ ላይ በደረሰ ጥቃት ደግሞ የክልሉን የጸጥታ ስጋት ምን ያክል ጥልቅ እንደሆነ አመላካች ሆኗል። ነዋሪዎች እንደሚሉት ጦርነቱ በንጹሃንና በተዋጊዎች መካከል ያለውን ልዩነት እያፋጠነው ነው። በአንድ በኩል ጠላት በጋራ እንመክት የሚል ባለስልጣናት ጥሪ ይሰማል። በሌላ በኩል ደግሞ የገዛ ቤቱ የተቃጠለበትና ልጁን ያጣባት ጠላት የማን ነው ብሎ ሲጠይቅ ይስተዋላል። ይህ የሁለት ዓለማት ግጭት በቤንሻንጉል ምድር የዕለት ተዕለት እውነታ ሆኗል። ቤንሻንጉል ጉሙዝ አሁን የሀገር ውስጥ የጸጥታ ችግር ብቻ ያለባት ክልል አይደለችም። በኢትዮጵያና ሱዳን ድንበር ላይ ያለችው ይህች ክልል የውጭ ኃይሎች የውክልና ጦርነት መድረክ ሆናለች የሚሉ ሪፖርቶችም በስፋት እየወጡ ናቸው። በዓለም አቀፍ የጂኦፖለቲካ ተንታኞች እይታ ይህች ምድር የምስራቅ አፍሪካ የኃይል ሚዛን የሚወሰንባት የፖለቲካው መጫወቻ መድረክ ሆናለች። አቶ ሽመልስ አብዲሳ ጠላቶቻችንን እንመክት ሲሉ ጥሪው ከሀገር ውስጥ ፖለቲካ አልፎ ዓለም አቀፋዊ አንድምታ ያለው መሆኑን የታወቁ ዓለም አቀፍ ሚዲያዎች በተደጋጋሚ ዘግበውታል። ክልሉ የውክልና ጦርነት ወይም ፕሮክሲ ዋር አውድማ ሆኗል የሚለው መረጃ በጭብጨባ የሚታለፍ ሳይሆን በዓለም አቀፍ ጋዜጠኞች ምርመራ የተረጋገጠ ጉዳይ ነው። የተባበሩት አረብ ኤሚሬቶች በኢትዮጵያ ውስጥ ጦርነትና በቤንሻንጉል ክልል የጸጥታ ሁኔታ ላይ ስላላቸው ሚና በተጨባጭ ማስረጃዎች እንመልከታቸው። በፈረንጆቹ ታህሳስ 20 ቀን 2021 ዝነኛው ዘ ኒውዮርክ ታይምስ ጋዜጣ ባወጣው ጥልቅ የምርመራ ዘገባው የተባበሩት አረብ ኤሚሬቶች ለኢትዮጵያ መንግስት የምታደርገውን ሚስጥር የአየር ድልድይ ወይም ኤርቭሬጅ አጋልጦ ነበር። ዘገባው እንደሚለው ከኤሚሬቶች ወደ ኢትዮጵያ የተደረጉ በመቶዎች የሚቆጠሩ በረራዎች፣ ጉዞዎች የጦር መሳሪያዎችንና ዘመናዊ ድሮኖችን ያጓጓዙ ነበር። እነዚህ ድሮኖች በቤንሻንጉልና በሌሎች ጦርነት ቀጠናዎች ላይ ለሚደረጉ ጥቃቶች ዋነኛ መሳሪያ ሆነው ማገልገላቸውን ጋዜጣው የሳተላይት ምስሎችንና የበረራ መረጃዎችን ዋቢ በማድረግ አረጋግጧል። ይህ ማስረጃ የሚያሳየው አቶ ሽመልስ የጋራ ጠላት የሚሉት ኃይል በክልሉ ውስጥ ያለውን እንቅስቃሴ ለመቆጣጠር መንግስታቸው ከውጭ ኃይሎች ጋር ያለውን ትብብር ነው። ነገር ግን ይህ ትብብር ክልልን ለውጭ ኃይሎች መጫወቻነት አሳልፎ ሰጥቷል የሚሉ ስጋቶች በስፋት ይነሳሉ። በሌላ በኩል ከሱዳን ጋር ያለው ድንበርና የውክልና ጦርነት ገጽታ በአልጀዚራ መገናኛ ብዙሃን በተደጋጋሚ ተዘግቧል። በግንቦት ወር በ2022 እና በቅርቡ በ2024 በወጡ ዘገባዎች የቤንሻንጉል ጉሙዝ ክልል የታላቁ የህዳሴ ግድብ መገኛ በመሆኑ ግብጽና ሱዳን ክልሉን እንደ ስትራቴጂካዊ የጦርነት ቀጠና እንደሚመለከቱት ተገልጿል። ሱዳን በኢትዮጵያ የሚንቀሳቀሱ አማጽያንን በተለይም የቤንሻንጉል ጉሙዝ ታጣቂዎችን እንደምትረዳ በምላሹም ኢትዮጵያ የሱዳን አማጺ ኃይሎችን እንደ አርኤስኤፍ ያሉ ኃይሎችን ልታሰለጥን ትችላለች የሚሉ የካርቱም መንግስት ክሶች በዓለም አቀፍ ሚዲያዎች ሲስተጋቡ ቆይተዋል። በተለይም ሱዳን ትሪቡን በሰኔ 2022 ባወጣው ዘገባው በመተከልና በኩምሩክ አካባቢ የሚታየው አለመረጋጋት ከድንበር ተሻጋሪ የፖለቲካ ፍላጎቶች ጋር የተቆራኘ መሆኑን አመላክቷል። ዘገባው እንደሚለው በቤንሻንጉል የሚፈጸሙ ጥቃቶች ብዙ ጊዜ ከሱዳን የሚነሱና የውጭ ድጋፍ ባላቸው ኃይሎች የሚቀነባበሩ ናቸው። ይህም ማለት አቶ ሽመልስ የሚናገሩት ጠላት የውስጥ ብቻ ሳይሆን ዓለም አቀፍ የጂኦፖለቲካ እጅ ያለበት መሆኑን ያረጋግጣል። ዓለም አቀፍ ሚዲያዎች እንደ ዘ ጋርዲያን ያሉ በ2022 ባወጡት ዘገባ በቤንሻንጉል የሚታየው የድሮን ጥቃትና ወታደራዊ እርምጃ በንጹሃን ዜጎች ላይ እያደረሰ ያለው ጉዳት አሳሳቢ መሆኑን ገልጸዋል። አቶ ሽመልስ መንግስታቸው በውጭ ኃይሎች እርዳታ የታጠቀውን ድሮንና ከባድ መሳሪያ በገዛ ዜጎቻቸው ላይ ሲያዙሩ ዓለም አቀፍ የማህበረሰቡና የሰብአዊ መብት ጥሰት በሚል ስጋት እየገለጻቸው ይገኛል። አቶ ሽመልስ ጠላትን እንመክት ሲሉ በዓለም አቀፍ ደረጃ በድሮን ጥቃት የሚገደሉ ህጻናትንና የሚቃጠሉ ቤቶችን ጉዳይ የዘነጉት ይመስላል። የቢቢሲ የምርመራ ክፍል በ2023 ባወጣው ሪፖርቱ በቤንሻንጉልና በኦሮሚያ አዋሳኝ አካባቢዎች የሚደረጉ የድሮን ጥቃቶች ብዙ ጊዜ የንጹሃንን ህይወት የሚቀጥፉ ማስረጃ አስደግፎ አቅርቧል። ቤንሻንጉል ጉሙዝ ዛሬ የሁለት ኃይሎች ፍላጎት መጋጫ ሆናለች። በአንድ በኩል እንደ ኤሚሬቶች ያሉ ኃይሎች የራሳቸውን ቀጠና ተጽዕኖ ለማስፋር የጦር መሳሪያዎችንና የድሮን ኃይሎችን የሚያፈሱባት ምድር ነች። በሌላ በኩል ደግሞ ግብጽና ሱዳን ግድቡን ደህንነት ለማናጋት አማጽያንን የሚረዱባት መድረክ ሆናለች። አቶ ሽመልስ አብዲሳ በአሶሳ ቆመው የሚናገሩት ንግግር ይህን ግዙፍና ውስብስብ ዓለም አቀፋዊ እውነታ የሸፈነ ይመስላል። ነዋሪው ጠላታችን ማን ነው ብሎ ሲጠይቅ ጥያቄው መሰረት ያለው ነው። ጠላቱ በጫካ ያለው ታጣቂ ነው ወይስ ከሰማይ ጥይት የሚያዘንበው ድሮን ወይስ ክልሉን ለውጭ ኃይሎች መጫወቻ ያደረገው የፖለቲካ ስሌት? ዓለም አቀፍ ሚዲያዎች ያቀረቧቸው ተጨባጭ ማስረጃዎች እንደሚያሳዩት ቤንሻንጉል ጉሙዝ ከቀላል የውስጥ ግጭት ወጥታ የዓለም አቀፍ የውክልና ጦርነት ማዕከል ሆናለች። ይህ ደግሞ በሽመልስ አብዲሳ የምርቃት ቃላት ብቻ የሚፈታ ሳይሆን ጥልቅ የሆነ ብሔራዊ ቀጠናዊና የፖለቲካ መፍትሄዎችን የሚሻ ጉዳይ ነው። ክልሉ የሱዳን ጦር የድሮን ጥቃት የሚፈጸምበት የተለያዩ የታጠቁ ኃይሎች የሚንቀሳቀሱበትና የውጭ ኃይሎች የጦር መሳሪያ የሚያራግፉበት ስፍራ ሆኗል የሚሉ መረጃዎች አሳሳቢ ናቸው።
በተለይም በኩምሩክ በኩል ያለው የድንበር ነዋሪ መፈናቀል የዚህ ጂኦፖለቲካዊ ውጥረት ውጤት ነው። ዜጎች በገዛ ሀገራቸው ዋስትና አጥተው ሲሰደዱ የመንግስት ዋነኛ ትኩረት የድንበር ደህንነትን ማስከበርና የዜጎችን ሕይወት መታደግ መሆን ነበረበት። ነገር ግን አቶ ሽመልስ አብዲሳ አሶሳ ላይ ቆመው ስለ ትብብር ሲናገሩ በድንበር አካባቢ ያለው ሕዝብ ግን ከጥይትና ከድሮን ጥቃት ለመሸሽ ሜዳ ላይ ወድቋል። የክልሉ ባለስልጣናት ለወታደራዊና ዲፕሎማሲያዊ ስልቶቻቸው የሚሰጡት ትኩረት በታችኛው መዋቅር ላለው ምስኪን ዜጋ ከሚሰጠው የደህንነት ዋስትና የተጣጣመ አይመስልም። ድህነትንና ጦርነትን ለማሸነፍ የሚደረግ ጥረት ንጹሃንን የመስዋዕትነት በግ ሊያደርጋቸው አይገባም። የቤንሻንጉል ምድር የኢትዮጵያ ወደፊት ተስፋ የህዳሴ ግድብ መገኛ ሆና ሳለ ነዋሪዎቿ ግን በስጋትና በመፈናቀል ውስጥ መኖራቸው ትልቅ የታሪክ ተቃርኖ ነው። የእኛን በዚህ እናበቃለን። የእናንተን ጻፉልን። ሰናይ ጊዜ የተመኘን በዚህ እንሰናበታለን።